ካምፕ ገብተው ኮቾሮ ተሰጥቷቸው በልተው ምናምን ከዛ ደግሞ እንደገና ተመልሰው ሌላ ቦታ ዝመቱ እንደሚባሉ ሁሉ በህልም ያሳየዋል። ይሄ ቀድሞ የሚያሳየው ነገር ግን አብሮት ያደገው የእናት አባቱ ዛር እንደነበረ መጨረሻ ላይ ደረሰበት። አይሽ በጣም ያታልላል። እኔ ነኝ ያለው በቃ መጨረሻ ጸበል ቦታ ላይ እኔ ነኝ የሁሉም ማሳይ ሸወድኩህ በቃ አታልልኩህ እያለ እና በቃ በዚህ ልክ ሰዎች በጣም እየተታለሉ እየተሸወዱ ዛርን ባለማወቃቸው እንደገና ደግሞ ቡና በሚፈላበት ሰዓት እንደኔ ቡናውን ዘግኖ የሚበላ የለም። 2 ጊዜ ነው ቡና የሚቆላው አለ። እንደነ ፓስተር ቢኒያም እና እንደነ እንትና ቡናውን ዝግን አድርገው ቃም ያደርገዋል። በቃ ኖርማል ነው ለሱ ምንም አይመስለውም። መንከሽከሻው ላይ ያለውን የተቆላውን ቡና ሙሉን ከበላው በኋላ እንደገና ነው የሚቆላለት። አየሽ በዚህ ልክ ጠቋር መሆኑን አለማወቁ ግን ገርሞታል። እሱ ጠቋር የሚባል ነገር እንደዚህ እንደሚያደርግ አለማወቁ ስሙን ያውቀዋል ግን ይሄ መንፈስ ይሄን ያክል ርቀት እንደሚሄድ ግን አያውቅም ነበር። እንደሚዘምን ከረባት ለብሶ መጽሐፍ ቅዱስ ጨብጦ በየመንገዱ ኢየሱስ ጌታ ነው እያለ ወጥቶ ምናምን ለማስመሰል እንደሚሞክር ግን አያውቅም ነበር። እና በጣም አስመሳይና ኃይለኛ መንፈስ ነው። ምናልባት ፍላጎትሽ ከሰው ጋር የመኖር ፍላጎት ሆኖ ኤክስትሮቨርት ሆነሽ ግን በግድ ደግሞ በአንቺ ውስጥ ያለው የቡዳ መንፈስ ከማንም ሰው ጋር እንድትቀራረቢ ላይፈልግ ይችላል። በግድ ኢንትሮቨርት እንድትሆኝ ወይም ከራስሽ ጋር ብቻ እንድትሆኝ ብቻሽ እንድትሆኝ ማንም እንዳትቀርቢ የሚፈልግ መንፈስ ሊኖር ይችላል እና ይሄ ሌሊት መጥቶ የሚገናኝሽ ግለ ወሲብ መፈጸም፣ ወንዶች ጋር ስትቀራረቢ እንደምትፈልጊው አለመሆን፣ ብቻሽን በምትሆኝበት ሰዓት ደግሞ ይሄ እንደዚህ ነገር አለ አንቺ ውስጥ። በፊት ሌሊት መጥቶ የሚገናኘኝ ምናምን ነበር። ግን ህልም አሁን እንደዚህ ጸሎት ምናምን አሁን ትምህርቶችን ከሰማው በኋላ በቃ ምንም ነገር የለም ማለት ነው እንጂ እንደውም በቃ እውነት ለመናገር አሁን እንዲህ ግልጹን አይደል የምናወራው እንዲህ ራሱ ከጓደኞቼ ጋር ምናምን እንዲናወራለን እንደዚህና አሁን ላይ ነው ያንተን ትምህርት ራሱ ስንሰማ ወይ ጉድ እውነትም ዘፈኖች ራሱ እኮ ለዚህ ይጋብዛሉ እንላለን። አሁን የሄለን በርሄ ይሄ የህልሜ ጓደኛ ትመጣለ በጊዜ ልተኛ ምናምን የሚል ዘፈን አለ እና እሱን በቃ እያነሳን ሁሉ አሁን ላይ አሁን በትምህርቱ ከተለወጥን ወይ ደግሞ አሁን ለራሳችን በቃ እንትን ካልም በኋላ እውነትም ዘፈኖች ራሱ እኮ ከህልም ጋር ለተያያዙ ራሱ ተጽፏል እንላለን አሁን ላይ ማለት ነውና በፊት የሚገናኘኝ ነበር። እንደገና ደግሞ በስጥራት እፈልገው ነበር ራሱ የምታውቂው ሰው ነው በመልክ የምታውቂው ሰው ነው የሚገናኙሽ በህልምሽ? አሁን ላይ ጸሎት ከጀመርኩ በኋላ የማውቃቸው ሰዎች መተው ሊገናኙ ሲፈልጉና እየጎተትኩ ሳስወጣቸው ምናምን እንደዚህ አያለሁኝ። በፊት ግን የማላውቃቸው ነበሩ። አሁን ላይ የማውቃቸው ኢቭን በቃ እንደዚህ እንትን ይላል። አንድ ጊዜ እንደውም የሆነ ሰው እንዲህ ሊስመኝ እየፈለገ አንዴ ባልጋው ኋላ ምናምን እንደዚህ በራስጌ በግርጌ ሽልክልክ እያለ አፉ ራሱ እየረዘመብኝ በቃ እየመለስኩት እንደዛ ምናምን ነው የነቃውትኝ ማለት ነው። የዝሙት መንፈስ አለ ማለት ነው። እንደዚህ ታስቢ ምናልባት የዝሙት ፊልሞችን ታይ ነበረ? ኤሮቲክ ሮማንስ ምናምን እንደዚህ ነገሮችን እንደዛ ያለው እንደገና ደግሞ ራሴንም በዛ ቦታ ተክቼ እኔ በሆነ ራሱ እንደዚህ ብዬ ፊልሞች ምናምን ሳይ ይሄ ልክ ገጸ ባህሪው አሁን ተፈቃሪ ከሆነች እንደዚህ በሆነ እንደገና ደግሞ የሌለ ሰውን በቃ እንዳለ አድርጎ ማሰብ የለም በቃ አፍቅሬ እንደዚህ ሆኜ ምናምን በቃ ዝም ብዬ በምናብ አወራለሁ ራሱ ብቻ ማለት ነው። ምን ጀድ ክሎሮክስ ጋዝ ነው በቃ። ስለዚህ እንደዚህ አይነት ከልጅነት ጀምሮ የነበሩት ልምምዶች አንቺ ውስጥ አንድ መንፈስ እንዲነግስና ሌላ ወንድ እንዳትቀርቢ ብቻሽ እንድትሆኚ የእሱ ብቻ እንድትሆኚ የሚፈልግ መንፈስ ስላለ ገንዘብ ስታገኚ እንደሚያልፍልሽ ባል እንደምታገቢ ሲሳካልሽ ሁሉ ነገር ሲመቻችልሽ ከእጁ እንደምታመልጭው ስለሚያውቅ ማለት ነው። ያለው አማራጭ ምንድነው? አንቺ አሁን ባለሽበት ዝም ብሎ ኮንስታንትሊ ማስቀጠል ነው። ብር ስትይዥ የተቸገረ ሰው እንዲኖር ለምሳሌ ቤተሰቦችሽ እጅሽ ላይ ጠርቀም ያለች ብር ስትኖር ይደውሉና እንደዚህ ሆንን እኮ ሲሉሽ ጉድል ትላለች ብሯ የሆነ ነገር ጠርቀምሽ እንዲህ ነገሮች አሉ። ይገርማል። በፊት ኢቭን እኔ ራሱ ባይሉኝም ገንዘብ እጄ ላይ ካለ በቃ እንዲወጣን የምፈልገው ወይ ለራሴ ይገዛለሁ። ግን አሁን አስራት በኩራት ምናምን ከጀመርኩ በኋላ አንድ ጊዜ እንደው እንትን እናቴን ሰርፕራይዝ ለማድረግ ብዬ የሆነ ዕቃ ገዛሁኝ። የበፊት ቲቪ ነው እና እንትንነቱን ነው እንደውም የምነግር በዚህ አጋጣሚ ማለት እንደ ያኛውስ ቲቪ ምናምን ስል እሱ እኮ ተበላሸ ከመሬት ተነስቶ። የጠየቁሽ ምንድን ነው ይሄ ልክ ገንዘብ እጅሽ ላይ ሰብሰብ ሲል
የማይወድ መንፈስ ይኖራል። ለምን ገንዘብ ስትይጂ የት እንደምትሄጂ ምን እንደምታሰሪ፣ ለምሳሌ ቤት ከሳም ማሰራት፣ ድሃ መርዳት፣ ለቤትሽ ዕቃ መግዛት፣ ከዛ ስለ ትዳር ማሰብ፣ እንዲህ አይነት እቅድ እንዳለሽ ካወቀ ቶሎ ቶሎ ገንዘብሽን ከስር መብላት። ለምን እዚህ ቅድ ላይ እንዳትደርሽ ማለት ነው። ካገባሽ ታመልጨዋለሽ። ለምሳሌ በልጅነትሽ በቡድ የበላሽ የቡዳ የዝሙት መንፈስ የቡዳ መንፈስ ካለ ያ መንፈስ አብሮሽ ነው የሚያድገውና ማንም ሰው እንዲያይበት አይፈልግም። አንድ በይ። ሁለተኛ ደግሞ መስተፋቅር የላከብሽ ሰው ካለ ባይሳካለት እንኳን የመስተፋቅሩ ሰውየው ባይሳካለት እንኳን መንፈሱ ግን አንቺ ውስጥ ሆኖ በሰውየው መልክ እየመጣ ሊገናኝሽ ይችላል። ወይም ደግሞ ባይገናኝሽም እንኳን የማንም እንዳትሆኑ ክፉ ሊሆንብሽ ይችላል። አዎ ደግሞ አሁን የመስተፋቅር ራሱ ስትል ትዝ አለኝ። አንድ ጊዜ ከዚህ በፊት የዛሬ 3 ዓመት ምናምን ደውዬልክ ነገር ነው። አንደኛ ስለ ራስሽ ማሰብ አለብሽ። ምንድነው ዓላማዬ? ቅድም የጠየኩሽም እሱን ነው። ለወደፊቱ ምን ማድረግ እፈልጋለሁ? ማግባት ነው የምፈልገው? ኢትዮጵያ ሄጄ አዲስ አበባ ገብቼ ወይ የሆነ ነገር እንደዚህ ዕቃ ገዝቼ ምናምን ራሴን በራሴ እያስተዳደርኩ ነው መኖር የምፈልገው? በዚሁ ነው የምቀጥለው? ይሄ ነገር አንድ ማሳረፊያ ልትሰጪ ይገባል። ይሄ ራሱ እኮ አንድ ከባድ ውጥረት ነው። በቃ ምንድን ነው የምፈልገው እኔ? ባል ቢመጣ እሺ የምል ነኝ ወይ? ምን አይነትስ ባል ነው የምፈልገው? ልጅ መውለድና ማሳደግ እፈልጋለሁ ወይ? በዚህ ነው ወይ የሚቀጥለው? የቤተሰቦቼ አሳዳጊና ጧሪ ብቻ ነው ወይ ሆኜ የምቀረው? የራሴ ላይፍ መቼ ነው የምኖረው? ይሄ ነገር አንድ ውሳኔ ልትሰጪው ይገባል። አሁን እዚሁ ላይቭ ላይ ሆነሽ ውሳኔ ስጪ። ምንድን ነው ፍላጎትሽ? ዓላማሽ ትክክለኛው? ቆይ አንዴ ደግሞ ጠንካራ ጎንሽ ለሱ ጠንካራ ጎኑ ብርታት ነው እና እንደዚህ ሆኖ መኖር አይቻልም ወይ? ለምሳሌ እኔ ባለቤቴን ሳገባት ሙሉ በሙሉ ስላሟላቸው ሙሉ በሙሉ ስላሟላ አይደለም፣ ግን እኔ ጋር ደካማ ጎን እሷ አዝላልኛለች፣ እሷ ጋር ደካማ ጎን ደግሞ ያሳየዋለሁ። እንደገና ደግሞ ያቀፍኩት ደግሞ አለ ጠመታም ጎና አቀፍዋለሁ። እንደገና ደግሞ አንዳንድ ተሸከምታለ 3 ነገር ምትላለች፣ ማቀፍ፣ ማዘል፣ መሸከም ነው። እነዚህ 3 ነገሮች ወሳኝ ነው። እግዚአብሔር በትዳሬ ላይ ጣልቃ ገብቶ ይሰራል ብለሽ ማሰብ ነው። እግዚአብሔር እሱን ነው በቃ ጣልቃ ገብቶ ይሰራል በሚለው ነው። አይ አገባ ባገኝ ማለት መልካም ሰው ቢሆን አገባለሁ። ሰው ማየት ወይም አፉ ትልቅ የሆነ ወት ማየት ማለት በዙሪያሽ ካሉ ሰዎች ማለት በግል ላሳምንሽ የሚፈልግ ሰው እንዳለ የሚያሳየው ወይም ደግሞ እንደዛ ነገር ላይ ጥንቃቄ ማድረግ አለብሽ። የቤተሰቦቻችሁን መንፈስ ስትስቡ መጠንቀቅ አለባችሁ። የቤተሰቦቻችሁ መንፈስ መሳብ ያለባችሁ በትክክል እናንተ ራሳችሁ በሁለት እግራችሁ ከቆማችሁ ነው። አይሳብም፣ በመሰረቱ አይሳብም፣ በፍጹም አይሳብም። እኔ ይሄን አልደግፈውም። ግን የቤተሰቦቻችሁ መንፈስ ብዙ ዓመት መስዋዕትና ግብር የለመደ ነው። ወልደህ ከሆነ የልጆችህን መንፈስ ብትስብ ችግር የለውም። ካንተ ነው ሄደው ወደ እነሱ። ምናልባትም የጎረቤት ቡዳ ይኖራል፣ ስበት ትቀጠቅጠዋለህ፣ አቅም ይኖራል። ካንተ መወለድ በፊት ግን ብዙ ዓመት ግብር የለመደን መንፈስ ስበው ግን እና ታሰር ማለት ከባድ ነው። የዘመኗ ፍጻሜ ሆነ እንጂ የምትቀጥል ቢሆን ኖሮ ይሄ ነገር ጥሩ አልነበረም አካሄዱ። ግን ደግሞ በዚህ በኩል ደግሞ እግዚአብሔር ልጅቷን ልታልፍ አደረጋት፣ አስተምሯታል። ለምን ነፍሷን ወደ ሲኦል ይዞት እንዳይሄድ ነው እግዚአብሔር ያስተማራት። ቶሎ ቁረቢ ያሏት ለዚህ ነው። እናትየው ማነው መነኩሴው በይ በማግስቱ ቁረቢ ብሎ ያቆረቧት አይደለም? ይሄ ነው ትልቁ ነገርና የቤተሰቦቻችሁን መንፈስ እባካችሁን አትሳቡ። የልጆቻችሁን ስትስቡ መጀመሪያ እናንተ ራሳችሁ ጠንክራችሁ። ይናደዳል አንዳንድ ጊዜ እንዴት ይላል ሄጄ አልፌ ልጁ ላይ ዛር ሆኜ እንዴት መልሳ ትስበኛለች? አንቺ ላይ መተት ከነበረ የምትወልጁ ልጅ ላይ ደግሞ ዛር ሆኖ ነው የሚያልፈው። ለምን ተወልዷል። ሲወለድ ዛር ይባላል፣ ስሙ ይቀየራል። እና ሲመለስ ወደ አንቺ ሲመጣ እልከኛ ሆኖ ነው የሚመጣው። እልከኛ ሆኖና በጣም መጠንቀቅ አለባችሁ እባካችሁን። በተቻላችሁ መጠን እዛው ባለህበት ታሰር ማለት ልመዱ። ባለህበት ታሰር። ልጅቷ ዲያሪው ላይ ከጻፈችው ዲያሪውን አግኝቼዋለሁ ባይዘው ከጻፈችው ላይ ሳነበው እንደተሳሳተች ነው የጻፈችው። እንደዚህ ማድረግ አልነበረብኝም፣ ይሄን በማድረጌ ብዙ ዋጋ ከፈልኩኝ፣ እንደዚህ ተሰቃዩ፣ ግን ሰማዕቱ አዳነኝ እያለች የጻፈችው። ስለዚህ ልክ ናት። የጻፈችው ነገር ማክበር አለብኝ፣ መናገር መልእክቱን መናገር አለብኝ። ሳንተዋወቅ በማለፏ ነው እንጂ በጣም ማዝ ነው። እግዚአብሔር ስሙ የተመሰገነ ይሁን። ይሄ ነው ልናገር የምችለው ዛሬ። ለየት ያለ ገጠመኝ ነው አይደል የነገርኳችሁ። እንጃ ቅድስት ብዬ ባላትም የተባረከች ልጅ ናት። ሌላ ምንም ልል አልችልም። በቃ እግዚአብሔር ሲባርክ እንደዚህ ነው። የወጣችበት ማህፀን የተባረከ ባይሆንም ሴትዮዋ እንደሚሉት ማለት ባይሆንም በአዳም ልኮ እያመልኩ ባለውበት ሰዓት ላይ ነው የተወለዱት ልጆችን የሚሉት። ግን ባይሆንም እግዚአብሔር ደግሞ ለይቶ አንዱን ይባርካል። ቤተሰቡ እንዲድን ለቤተሰቡ ዋጋ የሚከፍል ሰው ደግሞ ይኖራል። ስለዚህ ነው ደጋግሜ የምናገረው እባካችሁን በእናንተ ቤት ውስጥ
የሚጸልይ ሰው የሚሰግድ ሰው ስታዩ አታሹፉበት። በሱ ውስጥ ያለው ጸሎቱን የሚሰማው መልአክና ቅዱስ ወይም እግዚአብሔር መድኃኒዓለም ድንግል ማርያም ያዝኑባችኋል። የገለፈጣችሁትን ያክል ዋጋ ትከፍላላችሁ። መቼም የሳቃችሁበት ልል አልችልም። መገልፈጥ ነው የሚለው ዋጋ ትከፍላላችሁ። የሚሰግድ የሚጸልይ የሚተጋ ሰው መንፈሱ ባይወጣለትም እየጮኸ እየታገለም እንኳን ቢሆን እሱ ለሄደው እናንተ ምንድን ናችሁ? እሱ ጸበል ለሄደው እሱ ለሰገደው እሱ ለተጋው ምናችሁ ተነካ? ዝም ብላችሁ ያን ሰው ነፃነቱን መፍቀድ በቃ ይጸልይ ይስገድ። የግዴታ ከሰይጣን ተገላግሎ አይደለም ሰው ጻድቅ የሚሆነው። አጋንንት ሐዋርያትን ያስገደላቸው ያሰየፋቸው ማን ነው? አጋንንት አይደል ሰው ላይ አድሮ። ሰው በአጋንንት ሞተ ማለት አጋንንት ይዞት ሄደ ማለት አይደለም። እንዴት ሆኖ ነው የሞተው ነው። በማን ሞተ ሳይሆን እንዴት ሆኖ ነው የሞተው። ንስሐ ገብቶ ቅዱስ ቁርባን ተቀብሎ ተዘጋጅቶ ከሞተ ምንም ይግደለው፣ እንቅፋትም ትንታም አጋንንትም ምንም ይግደለው፣ ይሄ ሰው የክርስቶስ ነው። ነፍሱ ከስጋው ስትወጣ መላእክቶች ይመጡና የእኛ ናት ይላሉ። ይሄ ነው ማሰብ ያለባችሁ። እላዩ ላይ አጋንንት ስላለ እሱ በሽተኛ እናንተ ጤነኛ አይደለም፣ እንደዚህ ብሎ ነገር የለም። እንዲያውም አንደኛውኑ መንፈሱ የተጋለጠለት ሰው ይሻላል። ታውቃላችሁ ለምን? ጠላቴ ሰይጣን ነው ብሎ ሁልጊዜ ይሰግዳል። ጠላቴ ሰው ነው አይልም። መተት ወረወረብኝ ብሎ ቢያስብ እንኳን መንፈሱን እያሰረ ጸበል ለጸበል ይሮጣል። እግዚአብሔር ላይ ነው ተስፋ የሚያደርገው፣ ጸበሉ ላይ ነው ተስፋ የሚያደርገው። ምናችሁንም አይነካችሁም። ይታገል። ከቻላችሁ እንዲያውም ጸልይልኝ ማለት አለባችሁ ለእንደዚህ አይነት ሰው። አንዳንድ ኮሜንት ያለው በጣም ነው ማዝ ነው። በዚህ አጋጣሚ በእውነት እናንተም ታማችሁ እግዚአብሔር ያሳያችሁ እንዳልል የእናንተን መታመም አልፈልገውም። ለምን ሳትነቁ ከታመማችሁ ትጎዳላችሁ። የነቃ ሰው ሲታመም ይሻላል። አንዳንድ ጊዜ ኮሜንት ምን ያለው መምህር ተስፋዬ ጋር ሂጂ። አንዳንድ ሰዎች እንደዚህ ሆኜ ኢንተርቪው ሲደረጉ እንደዚህ ተደርጌ ልጅ እንደዚህ አድርጎት ማም ያሉ ኢንተርቪው ሲደረጉ ሌላ ዩቲዩብ ላይ መምህር ተስፋዬ ጋር ሂጂ ደዊ እሱ እንደዚህ ያረግሻል እንደዚህ ያግዝሻል ብለው ሲጽፉ ከስር ኮሜንት ገብተው ምን ይላሉ? እሱ ለራሱ ባጋኑ ተይዞ ምን እሱ ላንቺ ምን ይጠቅምሻል ይላሉ። አዎ ምንም ላልጠቅማት ይችላል። የሚገርማችሁ ግን የሚጽፉት ሰዎች ምን አይነት አመለካከት ነው ያላቸው? አጋንንት ሲወጣልኝ ነው ያዩት ወይስ ሲያሰቃየኝ ነው ያዩት? ሰው ሲገላገል አይደል የሚያዩት? ወጣልኝ እፎይ ተገላገልኩ ማለት እኔ አጋንንታም ነኝ ማለት ነው። በጣም እኮ የሚገርም ነው እኮ እናንተ። ሰው እኮ እንዴት ከአፉ የሚወጣው ፍሬ እንደው አያስምረውም እኮ። እግዚአብሔር ቸር ነው እንጂ ከባድ ነው። ቸር ነው፣ በጣም በእውነት ቸር ነው። እኛስ በየቀኑ እያራገፍን እየተገላገልን ነው። አዎ ራሴን በሁለት እግሬ ካላቆምኩኝ ሰው ላግዝ አልችልም። ግን ደግሞ እንደዚህም ሆኜ ሰው እያገዝኩ ነው። ሲገባ ሲይዘው ሳባረው ቅዱስ ቁርባን ባይኖር ኖሮ ጸሎትና ቅዱስ ቁርባን ስግደት ባይኖር ኖሮ በህይወት አልኖርም ነበር። ተውት ስግደት ጸሎቱን ቅዱስ ቁርባን ባይኖር ኖሮ ጸበል ባይኖር ኖሮ በህይወት አልኖርም ነበር ብዬ ደጋግሜ እናገራለሁ አይደል? በቃ ይሄንን እኛን የምንናገረው የምናስተምረው ትምህርት የሚተቹ ሰዎች ቅዱስ ቁርባን ተቀብለው ያውቁ። ተቀብለውም ከሆነ በዛ እንደበታቸው ከሆነ ይሄን የሚናገሩት ማንን እየሰደቡ ማንን እየጸፉ ነው? በጥፊ እያገለገልን ነው ያለነውን ክርስቶስን፣ በዛ ውስጥ ደግሞ እየተገለገሉ ያሉትን የቆረቡትን ምዕመናን በጥፊ እንደመምታት የሚቆጠረው በጣም ነው የሚያሳዝነው። ቦታ አንዳንድ ጊዜ እንዴት ሰው ቢያንስ እንኳን ፍሬ አፍርቶ ሚዲያ ላይ ፍሬውን ይዞ እንኳን መጥቶ አያሳይም? ሁልጊዜ ሚዲያ ላይ በማውራት እኛስ የምንቀረጽበት ሰዓት አለን። ዶር ቱ ዶር የምናገለግልበት በየቤቱ ምክር አገልግሎት የምሰጥበት ሰዓት አለኝ። ከዚህ ሁሉ ሰዓቴ ለልጆቼ ከምሰጠው ቆጥቤ ለባለቤቴ ከምሰጠው ቆርጬ ከሁሉም ነገር በጣም ብዙ ነገር ወስጄ ነው እናንተ ላይ ትኩረት እያደረኩ ያለሁት እና እንደዛም ሆኖ ግን ፍሬያማ ነኝ። በጣም ነው እግዚአብሔርን ማመሰግነው። ሰዎች ይለወጣሉ፣ ቅዱስ ቁርባን ይቀበላሉ፣ ንስሐ ይገባሉ፣ ከባዕድ አምልኮ ይወጣሉ። ይሄ መታደል እኮ ነው። ይሄ ሚዲያ በመከፈቱ ስንት ነገር ተጠቀምኩኝ። በጣም ብዙ ሰዎችን የጠቀምኩት በእኔ በኃጢአተኛው ይሄን ከሰራ ህይወታቸውን ዘግተው ገዳም ገብተው የሚጸልዩ አባቶች ስንት ሰው እያዳኑ እንደሆነ በዚህ ማሰብ ይቻላል። እና እግዚአብሔር ሁላችንንም ይማረን። መጥፎ ኮሜንት የምትጽፉ ሰዎች በርቱ፣ ግን ንስሐ ግቡ። መጥፎ ኮሜንት እኛን ምንም አያደርገንም። እኛ እየቀጠልን ያለነው፣ እናንተ ግን የአፍህን ፍሬ ትበላለህ የሚለው ጥቅስ እየፈረደባችሁ ነው የምትቀጥሉት። ህይወታችሁን ቼክ አድርጉት እስቲ። ነው ወይስ እኛ ያየነውን ስቃይ እዩ ብለን እንርገም? አይሆንማ። የኛ እርግማን አይስማማንማ። መመረቅ ነው የሚስማማን። እንኳን እኛ የክርስቶስ ልጆች ነን ብለን የምናስበው ጠንቋዩ እንኳን ያጋንንት ልጅ የሆነው በለዓም እንኳን መርቅ አለኝ ብሎ ነው የመረቃቸው።
ስለዚህ እኛ ያየነውን ስቃይ ሳይሆን ያየነውን ደስታ ያየነውን በአጠቃላይ ደስ የሚል መንፈሳዊ ህይወትን ያሳያችሁ ነው የምንለው። ሚስጥር ይግለጥላችሁ፣ እላችሁ ያለው መንፈስ አፈንድቶ በዛ ያስተምራችሁ ነው የምንለው። ይሄ መቼም እንደ ስቃይ አትቆጥሩትም፣ እንደ መጥፎ ነገር አይቆጠርም። የተደበቀውን አጋንንት የያዘላችሁና በግምት የምታወሩበትን የእውነት ያርግላችሁ። በግምት አውርታችሁ ከምትነቀፉ የእውነት አይታችሁ የእውነት አውርታችሁ ፍሬያማ ሁኑ። ይሄ ነው ልንመርቅ የምንችለው እኛ እና ይሄንን መልእክት የምታስተላልፉ የዩቲዩብ ተከታታዮች ቤተሰቦቼ ገጠመኙ ስንት ቁጥር ላይ እንደሆነ በዛውም እየጠቆማችሁ ብታስተላልፉት ብዙ ሰው ይማርበታል። የትኛውን ገጠመኝ? የልጅቷን ገጠመኝ። ሰላም ነው።